ሻሎም ለኩም ሰላም ለናንተ ይሁን የተከበራችሁ እንደምን አላችሁ አባቶች መጽሐፍ በመቀጠል በምዕራፍ 5 ቁጥር 22 ላይ ያለውን የምሽና ክፍል ለመማር ተዘጋጅተናል ማለት ነው። እግዚአብሔር አምላካችን ኦሪት መቀበል በሰላም በትክክል ያድርሰን ያለ ማለት ነው። ይሄ ምሽና የሚለው የዚህ ምሽና ይዘትና የዚህ ትምህርት ይዘት አንቀጽ ይዘት ምን እንደሆነና እንዴት እንደሆነ ለመረዳት እዚህ ላይ ማለት ነው ምን ይላል በዚህ ምሽና ላይ በምዕራፍ 5 ቁጥር 22 ላይ እንዲህ በማለት ይጀምራል። እሱ ምንድነው የሚለው ቤን ባግባግ ኦሜር ቤን ባግባግ የተባለ ሰው እንዲህ ይላል አፎህባ ድኩላባ ማለት አፎህባ የሚለው ኦሪትን ገልባብጠህ እንደገና እንደ ጥሩ አራሽ እንደ ጥኑ አምራች ጤፍ ለመዝራት ማለት 3-4 ጊዜ ጎልጉሎ ታርሶ እንደሚዘራው የእግዚአብሔርን ቃል ኦሪትን ለመማር ደግሞ ደጋግሞ ገለባብጦ በቀኝ በግራ በውስጥ በውጭ ብሎ ሁሉ ነገር አገላብጦ በትክክለኛ የእግዚአብሔርን ቃል መማር አለብን ይላል። ያም ሲባ ብሎባ ማለት በምትሸመግልበት ጊዜ ወባተ ሐዘ በሱ መታየው በመሸመግልበትም ጊዜ ይህንን የትምህርት ይህንን የእውቀት አድማስ ማስፋት መማር ሁሉ ቀን መፈጸም አለብን። ሚናሌ ብሎት ተዝራ ያንን ነገር ማለት ነው አትልቀቀው አተው ሲኤን ለኻሚዳ ተባህም ከዚህ የበለጠ የተከበረና የተሳካ ነገር የለህም ማለት ከዚህን የኦሪትን ከኦሪት ውጪ ምንም ነገር የተከበረና ትክክለኛ የሆነ በህይወታችን ውስጥ አስፈላጊ ከሆኑ ነገሮች ውስጥ ምንም ነገር የለም። ይህ ቤን ባግባግ የተባለው ሰው ማን ነው ይላል። ይህ ሰው ማን እና ቤን ባግባግ የተባለው ሰው ማን ነበር ይላሉ። የዚህ ሰውዬ ስም ማን ብለው ይጠሩታል? የዚህ ሰው ስም ማን ይባላል? ዮሐናን ቤን ባግባግ ማለት የዮሐናን ልጅ ቤን ባግባግ ተብሎ ይጠራል። እና የዚህ ስሙ ታዲያ ለምን ዮሐናን ቤን ባግባግ እንዲህ ይላል ብሎ ለምን አልተጠቀሰም? ምክንያቱም በመጀመሪያ ደረጃ ይህ ሰውዬ የነበረው ሂሌል አዛኬንና ሸማይ የተባሉ ትልቅ ሁለት ሊቃውንቶች በነበሩበት ዘመን የነበረ ሰው ነው ይላል። ቤን ባግባግ ሀያ ከነረ ቤን ዶሮ ሼል ሂሌል በሂሌል ዘመን የነበረ ሰው ነበር ይላል። ጌር ዋያ ጌር ሀያ ጌር ማለት ይሁዲ አልነበረም። ጌር ማለት ከይሁዲ እምነት የአብሮ የተቀላቀለ ነገር ግን ገና ሲወለድ የይሁዲ ዘር ያልነበረው ወደ ይሁዲ ወደ ሃይማኖቱ የገባ ግዩር ያደረገ ነበር። ይሄ ዮሐናን ቤን ባግባግ የተባለው እና በዛን ዘመን የነበረው የይሁዲ እምነት ለመግባት ወይም ወደ ይሁዲ እምነት አንድ ለመሆን ወደዚህ ለመመለስና ከዚህ እምነት ጋር አብሮ ተጣብቆ በመሄድ ግዩር ለማድረግ በዛን ሰዓት በጣም ከባድ ቅጣት ነበር ይላል። ምክንያቱም በዛ ዘመን የነበሩ ንግስታት አንድም ሰው ወደ ይሁዲ እንዳይገባ በጣም እንትን ያደርጉ ነበር ማለት ተቃራኒ ነበረ። በዛ ምክንያት ስሙን ዮሐናን የሚለውን ምንም ስሙን ለመጥቀስ ስላልፈለጉ ቤን ባግባግ የትኛው ልጅ የባግባግ ልጅ የትኛው እንደሆነ ሳልተነገረም ስለዚህ ቤን ባግባግ ተባለ ይላል። እና የዚህ እሱስ ምንድነው የሚለው እንደሚለን ምንድነው የሚለው ብላ ሐርሽሻኒ ነው በምሽና አቆደመት አልሲዱሬሽኔ ሃየ አዳም ቤንያን ህልሙድ በምሽና አቆደመት በቅድሙ ምሽና ላይ ከዚህ በፊት በነበረው በ21 ላይ ያለው የተጻፈው ምንድነው የሚለው እግዚአብሔር አምላክ እያንዳንዱ ሰው ይሁዲ የሆነ በእያንዳንዱ እድሜ ደረጃ ያለበት ጊዜ ምን ነገር መማር እንዳለበት በዚህ ምሽና ላይ ተጠቅሷል። ለአብነት ያህል ምን ጠቅሰው ምን ይላል? ወያ ኦሜር ያም እንዲህ ይል ነበር ቤን 5 ሻኔም ለሚቅራ 5 ዓመት ሲሆነው አንድ የይሁዲ ልጅ ምን ይማራል ኦሪቱን 5ቱን የሙሴ ብሔረ ኦሪቶች ኦሪት ዘፍጥረት ኦሪት ዘጸአት ኦሪት ዘሌዋውያን ኦሪት ዘኍልቍ ኦሪት ዘዳግም ይማራል። ይሄ በ5 ዓመት እንዲው ማለት ቤን 10 ለምሽና 10 ዓመት ሲሆነው ደግሞ የምሽና መጽሐፍ 6 ምሽና መጽሐፎች አሉ የነሱን ክፍል በሙሉ ይማራል። ቤን 13 ለሚጽኦ 13 ዓመት ሲሆነው
ትእዛዛትን ለትእዛዛት ይበቃል bar mitzvah ብለን ምንጠራው የ13 ዓመት ያንን ከዛ በኋላ ትእዛዛትን ለመፈጸም ሙሉ ሰው ለመሆን ሚንያን ለማሟላት ይሆናል ወበን 15 ለተልሙድ 15 ዓመት ሲሆነው ደግሞ ታልሙድ ወይም ሽና ግማራ የተባለው ትምህርት ይማራል በን 18 ለኹባ 18 ዓመት ሲሆነው ትዳር ይመሰረታል ይጋባል ስለዚህ በን 18 ዓመት ሲሆነው በን 20 ለዶፍ በ20 ዓመት ደግሞ ምን በጣም ነገሮችን ላዝ ልጨብጥ የሚል ማለት ፖቨርስቴጅ ምንለው የጉርምስና ጊዜ ስለሆነ እሱን ያዘ ማዝ እሱንን እንትን ማለት በጣም ይከብዳል ምክንያቱም የዛ የወጣትነት እድሜው ስላለ የዛ ኃይል ብርታት ያለው ይሆናል ሽሎሽም በን ሽሎሽም ለኳህ በ30 ዓመት ሲሆነው ደግሞ ኃይለኛ ኃይል ያለው በጣም ጠንካራ ይሆናል በን 40 ለቢና ዘ40 ዓመት ሲሆነው ደግሞ ማለት ነገሮችን አንድ ነገር ካንድ ነገር ሲነግሩት ያንን አገናዝቦ በዛ ጨምቆ አካፍሎ አዳምሮ የዛን ውጤት በትክክለኛ መገንዘብ ሂደት አለው 50 ለህፃ 50 ዓመት ሲሆነው ደግሞ ምን ይደረጋል ሰውን መምከር ይጀምራል ስለ ህይወት ማንነትና ምንነት ማስረዳት ይጀምራል ከዛም ከሱ ዕውቀት መቅሰም ይቻላል በን 60 ለዝከና 60 ዓመት የሆነው ሽማግሌ ነው ማለት ነው ትልቅ ሰው ነው አባውራ ነው ይሄ በክብርም ይቀበላል በን 70 ለሽባ 70 ዓመት ሲሆነው ደግሞ ሽማግሌ ነው የበለጠ ሽማግሌ ይቀመጣል ቦታ ይሰጠዋል በን 80 ለግብራ 80 ዓመት ሲሆነው በጣም ብርቱ ትልቅ ሰው የአዛውንት ተብሎ ይጠራል ይላል በን 90 ለዝዋ 90 ዓመት ሲሆነው ደግሞ መነጋገር ከሱ ጋር መወያየት በትክክለኛ በን ሚአው በኢሉ ብንዝመት በቤተል ምናውላ 100 ዓመት ሲሆነው ግን ይሄንን ማለት ነው አድራሻውን ሊቀይር ብዙ ጊዜም አልጠበቀም አልቀረውም ይላል እና እነዚህ የእድሜ ደረጃዎች ከተማርነ በኋላ ይላል ይሄን እድሜ የደረጃዎች ከተነጋገርነ በኋላ ምን ይላል በእነዚህ ደረጃዎች አፎፍ ባድኩላባ በገለባብጠህ ተማረው ኦሪትን ከኦሪት የበለጠ ሌላ የለም የሚለው ምን ይላል እነዚህን በእድሜ ልኩን አንድ ሰው ተጠቅሞባቸው ከቆየ አሁን እነዚህን ደረጃዎች ካለፈ በኋላ በቃኝ ብሎ ተመሪያለሁ ብሎ እንዳያቋርጥ ኦሪትን ሁሉ ጊዜ እስከ ሽምግልናው ድረስም በእነዚህ እድሜዎችን ደረጃ ምንም እንኳን የመጀመሪያ 5 ዓመት ለኦሪትን የ5 ብሔረ ወረዶች መማር በ10 ዓመት ምሽና መማር በ15 ዓመት ግማራ መማር እነዚህ ነገሮች እድሜዎችን 18 ዓመት ለጋብቻ ለመመስረት በእነዚህ ነገሮች ከሄደ በኋላ ይሄን አድርጌያለሁ አልፌዋለሁ ይሄን ደረጃ ብሎ መተው የለበት እድሜ ልኩን ኦሪትን መማር ማወቅ አለበት ሽምሽን ለዚህ ነው እንደዚህ ማለት ሽሻኒኑ ሽሎ ያህሸው አዳም ሽም ለማድ ምክራ ምሽና ለግማራ ክባር ህሲግትቶ አድ ተኽሊት ከቶራ אין לה קץ ותכלית לכל תכלה בראיתי קץ רחבה מצוטה מאוד እና ኦሪት ዳርቻ የሌላት በእንቸም ተምሬያለሁ ጨርሻለሁ የማይባል ኦሪት ታልሚድ ኻኻም ወይም ሊቅ ተማሪ ነው የሚባለው ሁልጊዜ ኦሪትን ትምህርት የሚማር ሰው ታልሚድ ነው የሚባለው ምክንያቱም ኦሪትን መማር ሁልጊዜ መጠንከር አስፈልጋል እንጂ ተምሬያለሁ ጨርሻለሁ ተብሎ አይን ነገር መተው አይቻልም هذا أوسك بتورا وهزر وأوسك بتدير ኦሪትን ይማራል እንደገና ደግሞ መልሶ 3 4 ጊዜ 5 ጊዜ 6 ጊዜ እንዲያውም ምን ይላሉ ሊቃውንቶች 100 ጊዜ የተማረና 101 ጊዜ የተማረ አንድ አይደለም 101 ጊዜ የተማረ ከ100 ከተማረው ይበልጣል አንዱ እንኳን በጣም ትልቅ ነገር አለ ምክንያቱም የእግዚአብሔር ቃል ጥልቅ ነው ያንን ነገር ሙሉ ጊዜ መማር ማወቅ ስኮል ኮክሞታ ወላም ኩሉት ምክንያቱም ባለም የሚገኙ ዕውቀቶች ሁሉ ከኦሪት ውስጥ አሉ ስለዚህም አገለባብጠህ በመጥማ አፎኽባ ተሚድ በአየን ሽም ያሰከን ይምጻ ባኮል ሽምፈክክ ባአላህ እና ሁሉ ነገር ከተማረ ካወቀ በዚህ በኦሪት ላይ ያለውን በሙሉ ማግኘት ይቻላል ኮልዝማን ቻዳም ሆጌ ባይም ሞጼ ባይም ጣም ኦሪትን በተማረ ባወቀ ባነበበ ቁጥር የተለያዩ ጣምና ያላቸው ዕውቀቶችን ብልሃቶችን ስልቶችን ይማራል ክሎማር ኦሰክ በቶራ አድግና በሽባ
ና እስከሚመግለው ድረስ እስከሚጨርስበት ይህን ዓለም ተላይቶ ወደሚቀጥለው ዓለም እስከሚሄድበት ጊዜ ሁሉ ቀን ኦሪትን መማር አለበት ይላል ሎ ያሙሽ ሰፈራ ቶራ ዞም ፊጎ ያግታቡ ይማ በላይ ኢያሱ ላይ ምዕራፍ 1 ቁጥር 8 እንደተጻፈው ይህ ኦሪት ከመካከላችሁ አይለይ ይህንንም ሌትም ሆነ ቀንም ሆነ ይህን የእግዚአብሔርን ቃል ተማሩት እና የዚህ ትምህርት ዕውቀት ምንድነው ይላል ምክንያቱም የተለያዩ ትምህርቶችን አሉ በዓለም ላይ የሚማሩ የዕውቀት ስኬሎች ወይም ደረጃዎች አሉ እነዛን በምንማርበት ጊዜ የነዛ ዕውቀቶች ማለት አንድ ነገር የተካነ ይሆናል ለምሳሌ ኢንጂነሪንግ የሚማር ኢንጂነር ይሆናል የተለያየ ሜዲሲን የተለያየ የሕክምና ነገሮችን የሚማር የጥርስ ሐኪም የቆዳ ሐኪም የተለያየ የዛ ተክኖ ክነት ይኖራል የዛ ትምህርት ውጤት ወይም የዛ ዕውቀት ስኬል ምንለው የዛ ይኖራል ነገር ግን ኦሪትን የሚማር ግን ብዙን ነገር ያካልላል ያ ምን ይላል ኮል ኹኽሞት ማዳይም እንጸይም ባ ዘኢና ከሻራ ኹኽሞት ሻሎም ዳን ናሰም ሙምኸ ራቅ በወተትኩም ሽላማድ ብሎ በሻራ ኹኽሞት ማለት አንድ ነገር የተማረ በዛ ነገር ውስጥ ይካናል ሌሎቹን ዕውቀት በመነስበት ጊዜ ነገር ግን የኦሪትን የሚማር ሁሉ ይላል አዳም ሲወሰክ በቶራ መጋለሽ የኮል ኹክሞት ኩላሎት ባ ኦሪትን የሚማር ሁሉ ግን ሁሉን ነገር የዕውቀት ደረጃዎች ሁሉ ዕውቀቶችን ብልሃቶችን ስልቶችን የዚህ ዓለም አኗኗር በሙሉ ግልጽ ይሆንለታል ሰደር ንዘኪን ለምሳሌ ንዘኪን ይባላል ንዘኪን ማለት የተለያዩ አደጋዎች ችግሮች ያሉበት ምን ይማራል ይላል ፍርዶችን ይማራል ንምጻ ክላል ድኔ አመመውነ ናሳ በኪ በኮል አናፊያ ምሽባት ፍርድና ፍርድ አይነቶች በሙሉ ይማራል ከዛ ደግሞ ለምሳሌ ዝራይም የሚለው ደግሞ ዘርን ባስመለከተ መሬትን ማስመለከተ ያንን የኦሪትን የሚማር የዛን የምሽና ክፍል የሚማር ደግሞ ማሳ ላይ በአፈር ላይ በመሬት ላይ የትኛው መሬት ነው ጤፍ የሚያበቅል የትኛው ሽምብራንም የሚመጭ የትኛው ነው ብዙ የሚያመርት የሚሉትን ነገሮች መገንዘብ ማወቅ ይችላል ומגלה שכל החוכמות כוללות בה שזה נזקין ונמצא דינה ממונות ונעשה בקי ባጭሩ ማለት ነው የተለያዩ ዕውቀቶችን መማር ማወቅ መገንዘብ ይችላል ስለዚህ እነዚህ ነገሮችን የምንማረው አፎባ ድኩላ ባለው ገለባብጠህ አውቀህ ከተማርከው የእግዚአብሔርን ቃል ትልቅ እንደሆነ ይገነዘባል ታውቃለህ ያም ኪቫንድ ኩለ በድባይ ንንጻክ በኮል יום קידוש שערי כל בה, אמר שכל בה אי אפשר לבוא חידוש, כי רוצה לומר אנגן הפך בו כולו. אינן כתמר כאווק, זו נגרוצ'ין מגנזת שלנו. שאין לך מידה טובה הימינו פירושו, היא על כל שהיא הדבר המביא השם יתברך להתדבק בו, יתברך בייחודו ותמכל, לא שאר החוכמות, אלו ידעי בני אדם, יש ויושך לבן של המזבחות. ሌሎች ግን እንትን ውስጥ ገብተው የሚማሩት የሚያውቁት ይህን ነገር ሊሆን አይችልም ስለዚህ ምንድነው የሚለን እዚህ ላይ የሚሽና የሚለን ምንድነው ማይነን ኦሪትን ሁሉ ጊዜ መማራል ማወቃል ምክንያቱም የዕውቀት ሁሉ መሰረቱ የሁሉም ነገር መሰረት ስለሆነ ኦሪትን በአንድ ደቂቃ ተምሮ የሚጨርስና የሚፈጸም ማለት ነው ስለዚህ ሁሉ ቀን መማር ማወቅ አለብን ስለዚህ አፎባ ኩላበል ገለባብጠህ ከተማርከው በትክክለኛ እግዚአብሔር ቃል ታውቃለህ ይላል እና እግዚአብሔር በረከቱን ጤናውን ይስጠን መልካም ሁሉ ሻሎም